በሩ ክፍት ነበር አይደል? ውሸት አባዬ፣ ውሸት ነው፣ እየዋሸክ ነው። ኤቢ ውሸት አባዬ። ለምንድን ነው ውሸት ፈገግ የምትለው? አይቻለሁ አባዬ፣ ስታለቅስ ነው የቆየው። ቆይ ለምንድን ነው የምታለቅሰው አባዬ? ቆይ ለምንድን ነው የማትናገረው? የማትናገር ከሆነ አባዬ እኔ ራሱ ለማዬ እነግራታለሁ። እሺ ምንድን ነው ምንድን ነው መስጮሽ እንዴ? ደሬ ምንድን ነው? ምን ሆና ነው? ተይኝ እባክሽ ማርቲ፣ ተይው፣ ዝም ብላ ነው። ሰው በገዛ ቤቱ ይሄን ያክል ባዳ ይሆናል? ምንድን ነው እየተፈጠረ ያለው? ጸባያችሁ በየቀኑ እየተቀያየረ ነው። ለምንድን ነው የምታስጨንቁኝ? ቆየ ስንታችሁን ፊት ነው ተከታትየን የማውቀው? ኤቢ ይሄው ተቀየረ ስል ጭራሽ ደግሞ ሳሪ ባባቷ ላይ እየጮሽ። ምንድን ነው እየተፈጠረ ያለው? ደሬ እባክሽ ማርቲ፣ ኤቢ ምንም አላጠፋችም። በቃ እኔ መተኛት እፈልጋለሁ። እሺ ራስ አትበላ? እሺ እበላለሁ። ይኸውልሽ ማርቲ፣ እኔም ደህና ነኝ፣ ኤቢም ደህና ናት፣ ሁላችንም ደህና ነን። ምንም ክፉ ነገር አላወራንም። ሂጂ በቃ፣ እመጣለሁ፣ ልብስ ልቀይር። እስቲ ደረጀ ያሳዘናችሁ ብቻ ቪዲዮውን ላይክ እያደረጋችሁት ጀምሩት። ደረጀ በዚህ ሰዓት ላይ ብቻውን ቀርቷል። ከዚህ በፊት ስትደግፈው የነበረችው ዳጣ በራሷ በኩል ሌላ ችግር መጥቶባታል። ደረጀን የምታግዝበት ምንም አይነት ምክንያት የላትም። ናታንም ቢሆን ገለልተኛ ሆኗል። የዛም ቤትን ሚስጥር ለመያዝ እስከ መጨረሻው ድረስ እንደዛ ለሶስት ሆነው አንድ ላይ ትግል ቢያደርጉም ግን አሁን መሃላቸው የማርታ እህት ስለመጣች ነገሩን በቀላሉና ማንም ሰው ሊገምተው በማይችለው መልኩ እየደረሰችበት ነው። ማርታና ያው እህቷ አንድ ላይ ሆነው ሰላምን ለመጠየቅ በሄዱበት ሰዓት ላይ ወዲያው እንደሚመሳሰሉ እንደገባትና ለማርታ እንኳን ሳትናገር ደውላ ለሌሎቹ ነበር የተናገረችው። ደረጀ ይሄ ነገር በጣም ስላናደደው እንዴት እንደዚህ ትለኛለች ብሎ ወዲያውኑ ለማርታ እንደለመደው ሊቆጣ ሲሄድ ማርታ ግን የመለሰችለት መልስ ሌላ ነበረ። ይመሳሰላሉ ማለት ምን ችግር አለው? አንተ ምን ያናደዳል? ለምንድን ነው ይሄንን ተናገረች ብለህ ከዚህ ቤት ልታስወጣት የፈለከው? ወይንስ የደበከው ነገር አለ? ከዚህ በፊት አውቃለሁ የጓደኛዬ ልጅ ናት ብለህ ዋሽታል። ታዲያ ነገሩንና እዚህ ቤት ውስጥ እየተፈጠረ ያለውን ነገር እንዳውቅ ትፈልጋለህ ወይ? ይሄ ነገር እየገፋፋኝ ያለው እውነታውን እንድደርስበት ነው ወይንስ የደበከኝ ነገር አለ? ደረጀ ግን ይሄንን ነገር ሁሉ ጥያቄውን መመለስ ስላልቻለ ብቻውን ለማልቀስ ነበር የወሰነው። ብቻውን ሲያለቅስ ግን ወዲያውኑ ኤቢ ታየውና ክፍል ውስጥ ትገባለች። ከሷ ፊትም ማልቀሱን ስለደበረው ወዲያውኑ ለመደበቅ ቢሞክርም ግን ኤቢ አይታው ስለነበረ በጣም እየተናደደች ትሄዳለች። ከዚህ በኋላ የምናገረው ላንተ ብዬ ነው። አንተ ይሄን ሁሉ ሚስጥር ይዘህ እየተጨነቅ ያለው እያለቀስክ ያለው ለኛ ብለህ ነው። አሁን ግን ለማርታ እውነቱን እነግራታለሁ። የሚፈጠረው ነገር ተፈጥሮ አንተም ቢሆን ሰላምን እንድታገኝ እፈልጋለሁ። ያን እያለች ባለሰበት ሰዓት ማርታ ወዲያውኑ ብቅ ትላለች። ማርታ ግን አሁንም ያልገባት ነገር ምንድነው? ኤቢ ሊያስለቅሳት የቻለው ምንድነው የምትባባሉት? ለምንድነው እዚህ ቤት ውስጥ የደበቀውን ነገር ማትነግሩኝ? እኔ ራሴን እንደ ባዳ እያየው ነው ትላቸዋለች። ማርታን እያያችኋት ከሆነ ከዚህ በፊት እንደሚባለው ከሆነ ምንም አይነት ሚስጥር እዛ ቤት ውስጥ አይደበቅም። ምንም ነገር ቢፈጠር እንኳን ቤቱ ሙሉ ለሙሉ ደስተኛ ነበሩ። እያንዳንዱ በትንሽ በትልቁም በዓል ያከብሩ ነበር። አሁን እንደዛ ብሎ ነገር የለም። አዲስ የመጣችው የማርታ እህት ደግሞ እያንዳንዱ እዛ ቤት ውስጥ የምትሰራው ነገር ምንም የሚያምር ነገር የለውም። በሌላ በኩል ኤቢን አግዛታለሁ፣ ኤቢ ናታንን ትወደዋለች ብላ ዳጣን ከናታን ጋር ለመለያየት ብዙ ምክንያቶች እየፈጠረች ነው። ድንገት ቁጭ ብለው እነሱ ሁለቱ ብቻቸውን ሲያወሩ አይታቸው አውቃ ዳጣን ነይ ሱቅ ሄደን የተለያዩ ነገሮች እንግዛ ብላ አጋጣሚ እንደተገናኙ አስመስላ ሁለቱን ታፋጥጣቸዋለች።
እያወሩ የነበሩት ግን እውነትም ነበረ። ኤቢ የምትጠይቀው ናታንን ያው ዳጣ ትወዳለች፣ ነገር ግን እኔም ቢሆን ወዳለሁ፣ ብቻ መሃላችሁ ምንም ነገር ባይፈጠር እኔ እንደ በፊቱ ተንኮል መሃላችሁ አላስብም እያለችው ነው። ዳጣ በዚህ ሰዓት እያዳመጠች ያለችው ነገር ሌላ ነው። ኤቢ እንደ በፊቱ ተንኮል አታስብም፣ ነገር ግን ከናታን ጋር ያላቸውን ቅርርብ በጭራሽ አልወደደችውም። ምናልባት እንደዚህ መቀየሯን ናታን ሊወዷትና ወደ እሷ ሊያደላ ይችላል ብላ ስለምታስብ ዳጣ በጣም ክፉኛ ተጎድታለች። ጭንቀቷ ሙሉ ለሙሉ እዚህ ላይ ነው ያለው። በሌላ በኩል ቃል የገባላት ደረጀ እናትሽን በቅርቡ አስተዋውቅሻለሁ፣ እሷ ጋር ትቀመጫለሽ ብሏታል። ነገሩን ሐሳቡን ያመጣችው ቀድማ እሷ ቢሆንም ዳጣ እያለች ያለችው እዚህ ቤት ውስጥ ብዙ ነገር እየጨነቀኝ ነው፣ ከብዶኛል፣ እናቴን አስተዋውቀኝና እሷ ጋር ሄጄ ልቀመጥ ነው እያለችው። ደረጀ ግን ሲያስበው እውነትም እዚህ ቤት ውስጥ ቀለል እንዲልለትና ዳጣ እዚህ ቤት ውስጥ መሆኗ ብዙ ችግር እየመጣበት እንደሆነ ስለሚያውቅ ግን ዳጣ ልጁ እንደሆነች ስለሚያምን ብቻ ምንም ነገር ይምጣ ምንም ዳጣን ጥዬ ወይንም ደግሞ ከዚህ ቤት እንድትወጣ አላደርጋትም ብሎ የራሱን ግትር የሆነ አቋም ነበረው። አሁን ግን ከራሷ ከመጣ ሊረዳኝ ይችላል ብሎ ስለሚያስብ ብቻ እሺ ብሎ ተስማምቶ ሰላምንና ዳጣን ሊያስተዋውቃቸው ይችላል። ያኔ ምን እንደሚፈጠር አስቡት። ዳጣ እንደምታስበው እናቷ እንድትሆንላት የተመኘችዋን ሰላምን ስታገኛት እንዴት ይሄ ሁሉ ጊዜ አጠገብ የሆነሽ እያወቅሽ ለምን ዝም ትኛለሽ ብላ ማልቀሱ አይቀርም። በደስታ ብቻ ብዙ ነገሮች ሊፈጠሩ ይችላሉ። ማርታ ግን ከዚህ በኋላ አትታገሰውም። እዛ ቤት ውስጥ የተደበቀውን ሚስጥር ወዲያውኑ የምትደርስበት ይሆናል። እህቷም እንደነገረቻት ያኔ አንቺ ዱባይ ስትሄጂ እና ስንት ዓመት እንደነበረውና ልጁ ሲወለድም 2 ወር እንደሆነው 8 ወር እንደሚረገዝ ቀጥታ 1 ዓመት እንደሚመጣ ይሄ ነገር ደግሞ ሲገጣጠም ያኔ ማርታ ዱባይ እንደሄደችና ይሄን ሁሉ እንደተገጣጠመ ስትነግራት ማርታ ማመን አልፈለገችም። እውነታው ግን ያኔ እሷ እንደሄደች እንደተረገዘ ነው። ግን በጣም ነበር የተናደደችው። እንዴት እንደዚህ ታስቢያለሽ? እኔ ደረጀን የምጠረጥር ሰው አይደለሁም። ደረጀ በጭራሽ እንደዚህ አይነት ነገር አያደርግም። ወዲያውኑ ይሄንን ትገፋታለች። ነገር ግን ከዛን ቀን ሌሊት በኋላ መቼም ቢሆን የሰላም እንቅልፍ አትተኛም። ማርታ እውነት ቢሆንስ ብላ ስለምታስብ ነገሩን በራሷ በኩል ከጀመረችው በቀላሉ ትደርስበታለች። ሌላው እንግዲህ ነገሩ እየፈራረሰ ያለው ናታንና ዳጣ መሃል ያለው የፍቅር ቅርርባቸው ነው። ከጊዜ በኋላ ግን ናታንም ቢሆን ሳያስበው ዳጣን እያስከፋት እየመጣ ነው። ኤቢ ግን ምንም እንኳን ተንኮል አስባ ባይሆንም ግን ከሱ ጋር ባደረገችው ቅርርብ ምክንያት ብቻ ያው ዳጣ እያኮረፈችና መሃላቸው ምናልባት ለቅቄላቸው ጣለው የሚል ነገር ስሜት እየተሰማት ነው። ዳጣ ብቻዋን ስታወራ ሰምታችኋል። እኔ እኮ ምናልባት ትክክለኛ እህቴ ስለሆነች እሷን እንዲጎዳትና የሆነ ነገር ከሷ ተስገብግቤ መንጠቅ የለብኝም። አውቃለሁ ዳጣ ኤቢ ናታንን ትወዷለች። ነገር ግን እኔ መሃላቸው ገብቼ እሷን እንድታኮርፍና እሷን የሚያስቀይማትን ነገር ማድረግ ከሆነ እህቴን አጣታለሁኝ። ለምን ልስገበገብ እችላለሁ? ምናልባት መሃላቸው በወጣስ እኔ እያለች ነው። ያንን እንኳን ብታስብላትም ለአብይ ናታንን በጣም እንደምትወደውና እንደምታፈቅረው ታውቃላችሁ። ምን ያህል እንደምትወደው አሳይታናለች። ሁለቱ አንድ ላይ በተገናኙ ቁጥር በቃ ውስጧን የማትቆጣጠረው አይነት ስሜት ነው የምታሳየው። ወደ ክፍሏ እየሮጠች ትገባለች። ናታን ደግሞ ነገሩ ስለሚገባው እሷን ለማረጋጋት ይሄዳል። ግን ይደግመዋል ነገሩን። ድጋሚ ከኤቢ ጋር ይገናኛሉ። አመሻሽ አካባቢ ላይ ኤቢ የሱ ክላስ ስትገባ መጽሐፍ እንደምትፈልግና ልታነብ ብቻ እንደመጣች ብትነግረውም ግን ናታን ቶሎ ይህንን ክፍል ለቃ እንድትወጣ ይነግራታል። ሁለቱም መሃል እየተጨቃጨቁ ነበረ። ዳጣ ወደ ክፍሉ መታ ስታንኳኳ የነበረው ሳይከፍተው ብዙ ሰዓት ስለቆየ ዳጣ ትጠረጥርና ከሰው ጋር ነህ ወይ ብላ ትጠይቀዋለች። በዚህ መሃል ነበረ በሩ የተከፈተው። ሁለቱ ድጋሚ ለሁለተኛ ጊዜ ያገኘቻቸው አንድ ላይ። ካሁኑ ግን ዝምታዋን መርጣለች። ግን ውስጧ በጣም እየተጎዳ ነው ዳጣ። ቀን ላይም አንድ ላይ ደረጃ ላይ ቁጭ ብለው ሲያወራ አየቻቸው። ማታ ደግሞ አልበቃ ብሏቸው ተገናኙ ብላ እንድታወራ አድርጓታል። ዳጣ ትልቅ ፈተና ውስጥ እንደገባች የምታውቀው ከእህቷና ያው ከፍቅረኛዋ አንዳቸውን መምረጥ ይኖርባታል ማለት ነው። መምረጥ ሲባል መቼስ ዳጣ እህቷን የምትመርጥ ከሆነ ናታንን ትለቅላታለች ማለት ነው። አይ እህቴን ያልፈልግም ዳጣ የምትወደውን የምታፈቅረውን ሰው ነው የምትመርጠው ካለች እሱን የምትፈልገው ከሆነ ወዲያውኑ ናታንና ኤቢ እንዲጣሉ መሃላቸው ወይ እንዲራራቁ ማድረግ አለባት። ያኔ እህቷ ኤቢ ስለምታኮርፋትና ምናልባት ስለምትጠላት እህቷን አጣሽ ማለት ነው። በዚህ ሁኔታ ላይ በጣም እንደዚህ አይነት ጭንቀት ውስጥ ስለገባች ነበረ
ዳጣ መጀመሪያውኑ ይሄንን ቤት ለቅቄ ከእናቴ ጋር ልኑር እያለች አባቷን ደረጀን ስትነግረው የነበረው። እሱም ቢሆን እሺ ብሏታል። ከዚህ በኋላ ምኑን ሊያስተካክለው ይችላል? አዲስ የመጣችው የማርታ እህት ደረጀ የገዛ እህቴ ላይ የማገጠ ነው ወይንም ደግሞ የሆነ እንደ ጅል ስለሚያየት የሆነ ነገር እያደረገ ነው ብላ ስላሰበች ቆርጣ የተነሳችው የማርታ እህት እያንዳንዱን ነገሮች እንዳለ በቅርቡ ምላሽ እንደምትሰጥባቸው ተማምናለች። ለብዛም ነበረ መጀመሪያ ወደ ሰላም ቤት ሄደች። ልጁ የተወለደውን አየች። አሁንም ቢሆን ከቀሩት ልጆች ጋር እንደሚመሳሰል አረጋገጠች። ስለዚህ ወዲያውኑ ደግሞ ሌላ ነገር ስታጣራ ማለትም ልጁ የተረገዘበትን ጊዜና ማርታ ከዚህ ቤት የወጣችበትን ጊዜ ስታመሳስል እሱም ቢሆን አንድ አይነት ሆኖባታል። ይሄ ነገር እንደፈራሁት እውነት ነው ብላ እንድታስብ አድርጓታል። ቀሪው ነገር ደግሞ የሚቀረው ማርታ እንድታምንና ይሄንን ሚስጥር እንድትደርስበት ነው። ማርታ ከዚህ በፊት ብዙ ጊዜ ጠርጥራ የዲኤንኤ ምርመራ ብታረግም ግን ዲኤንኤ ምርመራው በጣም በብዙ ነገሮች ስለተጭበረበረና ስለተቀያየረባት ወዲያውኑ ነገሩን ሳትደርስበት ቀርታለች። እናንተ ግን በዚህ ሰዓት ሁላችሁም ማሰብ ያለባችሁ ይሄ ነገር ሚስጥሩ ተደብቆ መቅረት ሳይሆን ምናልባት እነዚህ ሁሉ ሚስጥሮች ወዲያውኑ አደባባይ ላይ ቢወጡና ማርታ ብታቃቸው ይቅርታ አድርገለት አብረው በሰላም ሊኖሩ ይችላሉ። ደረጀም ቢሆን ከልክ በላይ እየተጨነቀ ነው። ምናልባት ከዚህ በላይ የሚሄድ ከሆነ እስከ መጨረሻው ድረስ ከዛ ቤት ሊጠፋው ላይ ይችላል። የዳጣና የናታንም ጉዳይ ብቻቸውን ቢያወሩበትና ምናልባት እህቱን እንዳይከፋበት ብላ እሱም ቢሆን የሚቀራረቡበትን እምነቱን ማሳየት ይኖርበታል። ያ ማለት ከናታን ከኤቢ ጋር በሚሆንበት ሰዓት ላይ ለዳጣ እምነቷን ከሰጣትና ቃሏን ከሰጠችው በኋላ ማለት ይተማመናሉ ማለት ነው። ስለዚህ ኤቢም ቢሆን ዳጣ አይጎዱም። ደረጀ በቀጣይ ክፍል የሚያደርገው አንድ ነገር አለ። ዳጣን ይዞት ለመጀመሪያ ጊዜ ወደ ሰላም ጋር አንድ ላይ መሄዱ ይሆናል። ያኔ ታዲያ ዳጣ መጀመሪያውኑ እናቷን ስለማታውቅ ምናልባት እንግዳ ሊሆንባት ይችላል። ለምን አንድ ላይ መጣን የሚለው ነገር ሊያሳስባት ይችላል። ወዲያው ግን ሰላም ትደነግጣለች። እንዴት አንድ ላይ መጡ? ታዲያ ደረጀ ወዲያውኑ ነገሩን የሚያፈርጠው ከሆነና ከዛ በኋላ ተስማምተው ያው ትክክለኛ እናትሽ እሷ ናት ብሎ ከነገራት በኋላ ደነግጣለች። ዳጣም ቢሆን በቃ ከቁጥጥሯ ውጪና ያልገመተችው ነገር ነው የምትፈጠርባት። ግን የማያስማማቸው አንድ ነገር አለ። ደረጀ ከዚህ በኋላ ለሰላም ዳጣ ከዚህ በኋላ ካንቺ ጋር ነው የምትኖረው፣ እዚሁ እንድትኖር ፈቅጄላታለሁ። ይሄን ካለቻት ምናልባት ሰላም ከዚህ በፊት አቋሟንም ማትቀይር ከሆነ እንዳሰበችውም ልጇ ትንሽ ጠንከር ሲል ወደዛ ቤት እንደምትመለስ ተናግራለች። አይ እኔ እዚህ ጋር አብሬያቸው አልኖርም፣ ወደዛ ቤት መምጣት ስለማይቀር ዳጣም ቢሆን እዛው አንድ ላይ ከኔ ጋር ትኖራለች ብላ የምታስብ ከሆነ ነው። ደረጀ ደግሞ የባሰው መጣ ብሎ ያኔ የመጨረሻውን ፈተናውን ትልቁን የሚመጣበት ይሆናል። መጀመሪያውኑ ትንሹን ፈተና ስላልተቋቋመ አሁን ደግሞ ሰላም አይ እናንተ ቤት ካልመጣሁ ብላ እሱ ላይ ግግም የምትልበት ከሆነ ሌላ ትልቁ ፈተና ይመጣል ማለት ነው። ዳጣም ቢሆን ሌላውን ትልቁን ችግሯን የምታገኝ ይሆናል። አብራ ከሰላም ጋር ወደዛ ቤት ትመለስ ይሆን? ሁሉንም መልሶች አንድ ላይ እናገኛለን። እስካሁን ድረስ እየተከታተላችሁኝ ያላችሁ ሰዎች ካላችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። እንዲሁም የግል ስራዬን ሳስተዋውቃችሁ ወደ አረብ ሀገራት እየላኳችሁ ያሉ ሰዎች አሉ። በተለይ ልምድ ያላችሁ ሰዎች ካላችሁ ከስር በማስቀምጥላችሁ ቁጥር እኔን በዋትስአፕ በቴሌግራም እና በኢሞ አናግሩኝ። መልካም ጊዜ